الحمد لله الذي جعل في أموال الأغنياء حقا للفقراء والمساكين وللمصارف التي بها صلاح الدنيا والدين وأشهد أن لا إله إلا الله وحده لا شريك له ولا نعبد إلا إياه مخلصين موحدين وأشهد أن محمدًا عبده ورسوله الصادق الأمين صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين وسلم تسليما كثيرا أما بعد يزاريو خطباتشن رمضان سينسا አብሮ የሚነሳው አብዛኛው ያገራችን ማህበረሰብ ረመዳን ላይ የሚተገብረውን የዘካን ጉዳይ ነው ማነሳው ዘካ አለመስጠት ከባድ ወንጀል ነው ዘካ ሰዎች ባለማውጣታቸው ሳቢያ አላህ Subhanahu Wa Ta'ala ሰማይ ዝናቧን እንድትከለክል ምድር እጽዋቷን ከሰው ልጆች ላይ እንድትነፍግ የሚያደርግ ወንጀል ነው አላህ ለሰው ልጆች የሚሰጠው መልካም ነገር ሁሉ እንዲቋረጥ ያደርጋል ይህንን ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ሲገልጹ ሰዎች አላህ ገንዘብ ሰጥቷቸው የገንዘባቸውን ዘካ ሳይሰጡ የቀሩ እንደሆነ ኢላ ሙኒኡል ቀጥራ ይላሉ አላህ ዝናብ ይነሳቸዋል ድርቅን ያመጣባቸዋል ኢላ ሙኒኡል ቀጥራ ሚነ ሰማኡ ከሰማይ ዝናብን አላህ ይከለክላቸዋል ወለውለል በሃኢሙ ለም ይምጠሩ አሉ እንስሳቶች ከሰው ልጅ ውጪ ያሉ ፍጡራኖች ባይኖሩ ኖሮ አላህ Subhanahu Wa Ta'ala እስከ ወዲያኛው አያዘንብላቸውም ነበር ነው ያሉት ዘካ በእስልምና ውስጥ ከኢስላም ማዕዘኖች አንዱ ማዕዘን ነው ከእስልምና መገለጫዎች መካከል አንዱ የእስልምና መገለጫ ነው ሙእሚንና ሙናፊቅ የሚለየው ከሚለዩ ነገሮች አንዱ ዘካ ነው ዘካ ገንዘባችንን ውስጣችንን በመጀመሪያ ከገንዘባችን በፊት ተዝኪየቱን ለንፉስ ነው ዘካ ነፍሳችንን ከስስት ከስግብግብነት ሁሉ ነገር ለኔ ይሁን ከሚለው አስተሳሰብ የሚያነጻ ነው ዘካ ገንዘባችን እንዲፋፋ እንዲበዛ የሚያደርግ ነው ዘካን በተመለከተ አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ምን ይላቸዋል خذ من أموالهم صدقة تطهرهم وتزكيهم بها وصل عليهم إن صلاتك سكن لهم والله سميع عليم ከገንዘባቸው ላይ ሰደቃን ውሰድ ሰደቃ ሙራዱ እዚህ ቦታ ላይ ዘካ ነው ዘካን ከገንዘባቸው ላይ ውሰድ تطهرهم በዚያ በዘካ እነሱን የምታነጻበት ሰው ስግብግብ ሲሆን ሰው ንፉግ ሲሆን ሰው ስስታም ሲሆን ምድር ትበላሻለች በቦታው ጥፋት ነው የሚሰፍነው ስለዚህ ይሄ የቆሸሸ ነፍስ ማለት ነው እንዲጸዳ ካስፈለገ ከገንዘባቸው ላይ ለወንድሞቻቸው ለተቸገሩ ወገኖች የሚሆን ገንዘብን ተቀበላቸው አለ ነብዩ ሰለላሁ ዐለይሂ ወሰለም በዚህም ሳቢያ እነሱን ታጠራበታለህ ነፍሳቸው ንጹህ ይሆናል ወቱዘክሂም ቢሃ በዚያ ገንዘባቸው የሚፋፋበት ማለት ነው ወሰሊ عليهم ገንዘባቸውን ስትቀበላቸው ዱዓ አድርግላቸው ያንተ ዱዓ ለነሱ እፎይታ ይሰጣቸዋል ብሎ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም አዟቸዋል ዘካ ከእስልምና ማዕዘን አንዱ መሆኑን ነቢያችን እስልምና በአምስት ነገሮች ተገንብተዋል ብለው የመጀመሪያው ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ አሉ ሁለተኛው ከእስልምና ከተገነባባቸው ማዕዘናቶች ኢቃሚ ሰላት ነው ሰላትን መስገድ ነው ሶስተኛ የጠቀሱት ነቢ ወኢታኢ ዘካት ነው ዘካን መስጠት ከዛ ረመዳንን አራተኛ ደረጃ ላይ ጠቅሰውታል
አምስተኛው አላህ ገንዘብ አቅም የሰጠው ሰው የአላህን Subhanahu Wa Ta'ala ቤትን መጎብኘት ሐጅ ማድረግ ነው ተብሏል እነዚህ የኢስላም ማዕዘኖች ናቸው ኢስላም ሰፊ ነው እነዚህ ግን ምሰሶዎቹ ናቸው ከምሰሶዎቹ አንዱ ዘካ መስጠት ነው በነገራችን ላይ ዘካ አገራችን ላይ አፍضل الصدقه صدقه في رمضان የሚል ሐዲስ ስላለ ከሰደቃዎች ሁሉ በላጭ ሰደቃ በረመዳን የሚደረግ ሰደቃ ነው ስለተባለ ሰዎች ሰደቃቸውን ዘካቸውን ወደ ረመዳን ይስቡታል እንጂ ዘካ አንድ ሰው ኒሷብ የደረሰ ገንዘብ እመጣበታለሁ ኒሷብ የደረሰ ገንዘብ የዘካ ልኬቱን ከደረሰ እሱ ጋር አመት ከቆየ አመት ሲሞላው ያ ገንዘብ ከኒሷቡ ካልጎደለ ረመዳን ደረሰም አልደረሰም ዘካ የመስጠት ግዴታ አለበት ለአፍضليው ሲባል ይጎተታል እንጂ አነስ ኢብኑ ማሊክ ረዲየላሁ ዐንሁ ሲናገር ምን ይላል ሲያነሳ ሙስሊሞች ይላሉ ሱሐቦችን ታቢዒዮችን ጨምሮ ሻዕባን በሚገባበት ሰዓት ለረመዳን ዝግጅት ያደርጉ ነበር ቁርአን ላይ ይደፋሉ ቁርአንን ያነባሉ ይደፋሉ ማለት ወረቀቱ ላይ ይተኙበታል ማለት ሳይሆን ቁርአን ላይ ይዘወትራሉ እና ቁርአንን ከሙስሐፍ ያነቡ ነበር ወአخرجوا زكاه اموالهم ይላል የገንዘባቸውን ዘካ ሻዕባን ላይ ነበር የሚሰጡት ለምንድነው ተቅዊየተን ለልضعيف والمسكين ይላሉ على صوم رمضان ምስኪኖች ደካማዎች ረመዳን ላይ ሳይቸገሩ ዘካቸውን በጊዜ ወስደው ረመዳንን ተረጋግተው እንዲጾሙ እነሱን ለማገዝ ብለው አነስ የተናገሩት አለ በሁለቱም ችግር የለው አህም ሸይ ዋናውና ትልቁ ዘካህን አውጥተህ መገኘት ነው ነብዩ ሰለላሁ ዐለይሂ ወሰለም ሙአዝ ኢብኑ ጀበልን ወደ የመን ሲልኩት ምን አሉት ነቢያችን አንተ አህለል ኪታቦች ጋር ነው የምትሄደው መጀመሪያ ዳዕዋ ስታደርግላቸው ወደ ሸሃደተይን ወደ ተውሂድ ወደ ላ ኢላሃ ኢላላህ ጥራቸው ይሄን ከተቀበሉ አላህ Subhanahu Wa Ta'ala አምስት አውቃት ሰላት ግዴታ እንዳደረገባቸው ንገራቸው ይሄን ከተቀበሉ ደግሞ በተጨማሪነት ምን ንገራቸው አሉ አላህ Subhanahu Wa Ta'ala افترض عليهم صدقة في أموالهم الله በገንዘባቸው ላይ ዘካን ግዴታ እንዳደረገባቸው ከሀብታሞች ላይ ተወስዶ ለድሃዎች የሚሰጥ ይሄንን አሳውቃቸው ዘካ እንዳለባቸው ንገራቸው ነው ያሉት አንድ ሰው እስላምን ሲቀበል ሸሃደተይን ይላል አሽሃዱ አን ላ ኢላሃ ኢላላህ አሽሃዱ አነ ሙሐመድ ረሱሉላህ ነው ከዛ ቀጥታ ወደ ሰላት ነው ቀጣዩ ደግሞ ወደ ዘካ ነው የሚሸጋገረው ማለት ነው ይሄ የሚያሳየው ከሰላት ቀጥሎ ዘካ ምን ያህል ትልቅ ቦታ እንደተሰጠው ነው የሚያሳየው ዘካ አለመስጠት ከባድ ወንጀል ነው ለአላህ Subhanahu Wa Ta'ala ቅጣት ራሳችንን እንዳርጋለን ዘካን ማናወጣ ሆነ አላህ እነዚያ ሀብት ሰጥቷቸው ብር ወርቅ ሀብትን የሚያደልቡ አለ ባንክ ውስጥ ሊሆን ይችላል ካዝና ውስጥ ደብቀው የሚያከማቹ አለ አላህ ولا ينفقونها في سبيل الله بالله መንገድ ላይ ወጪ የማያደርጉ فبشرهم بعذاب أليم አሳማሚ በሆነ ቅጣት አብስራቸው يوم يحمى عليها في نار جهنم የገዛ ገንዘባቸው በጀሃነም እሳት ላይ ይጋላል ከዛ فتكوى بها جباههم وجنوبهم ግንባራቸው ድሃ ሲለምናቸው የሚያዞሩት ፊታቸው ግንባራቸው ጎናቸው ጀርባቸው በዛ በእሳቱ ይተኮሳል አላህ ከዛ ምን ይባላሉ هذا ما كنزتم ይሄ ዱንያ ላይ ስትደብቁት ስታከማቹት የነበረው ገንዘብ ነው ለነፍሶቻችሁ فذوقوا ما كنتم تكنزون ስታደልቡት የነበረውን ቅጣት ቅመሱ ይባላሉ ቁርአኑ እንደዚህ ነው ያስቀመጠው ነቢያችንም ሰለላሁ ዐለይሂ ወሰለም አላህ ወርቅ ብር ሀብት ሰጥቶት ሲያበቃ ሐቁን የማይሰጥ ሰው የውመል ቂያማ እንደ ትሪ ገንዘቡ ተጠፍጥፎ ትልቅ ትሪ እንደ ሳህን ይደረጋል አሉ እንደ ትልቅ ሳፋ ከዛ በኋላ
ያ የገዛ ገንዘቡ በጀሃነም እሳት ላይ እንደ ምጣድ ይጣዳል አሉ ከዛ ሲግል የሰውየው ጎኑ ግንባሩ ቅንጡ ሁሉ በዚህ ተቆሳል ሲቀዘቅዝ ደግሞ እንደገና ረጅም ዘመን 50,000 ዘመን የሚያክል ርቀት ባለው ቀን ምን ይደረጋል እንደገና ይጋልና ያ ገንዘብ ሰውየው በዛ እንዲሰቃይ ይደረጋል አላህ በሰዎች መሐከል ምን እስኪ ያደርግ ድረስ ዳኝነት እስኪ ሰጥ ድረስ ከዚያ በኋላ ነው ሰውየው መልካም ስራው መዝኖ ምናልባት ወደ ጀነት ሊሄድ ይችላል ወይ ወደ ጀሃነም ሊወርድ ይችላል አሉ ታዲያ ዘካ ማንኛውም ሙስሊም የሆነ ሰው ኒሳብ ከሞላው ገንዘቡ ኒሳብ ከሞላ አመት ከዞረ ዘካ የመስጠት ግዴታ አለበት ዘካ የሚወጣባቸው ነገሮች አራት ነገሮች ናቸው በደንብ ማወቅ አለብን እነዚህ ይሄ ማዕሉም من الدين بالضروره ከሚባሉት ሃይማኖታችንን እያንዳንዳችን በነፍስ ወከፍ ማወቅ አለብን ከሚባሉ ነገሮች መካከል አንዱ ነው ማንኛውም ሰው ገንዘብ ሊኖረው ይችላል የድሃዎችን ሐቅ የሚስኪኖችን ሐቅ ሊበላ ይችላል ብዙ ሰው በአገራችን ዘካ ላይ ግዴለሽ ነው የሚሆነው አላህን የሚፈሩ ካልሆኑ በስተቀር ገንዘቡ እየበዛ በመጣ ቁጥር ጭንቀት ላይ የሚወድቁ ብሩን ላለመስጠት ወዲያ የሚሉ ብዙ ሰዎች አሉ ገንዘብ ዘካ የሚወጣባቸው የንብረት አይነቶች አራት ናቸው አንደኛው ንቁድ የሚባል ነው ንቁድ ጀሙ ነቅድ ነው ንቁድ ማለት የመገበያያ ገንዘብ እንደማለት ነው ይሄ ወርቅን ብርን እንደዚሁም ደግሞ ወርቅና ብርን ተክቶ የሚሰሩ ነገሮችን ይይዛል ማለት ነው ይሄ ሁለተኛው ዑሩዱ ትጃራ ነው የንግድ ሸቀጥ ማለት ነው የንግድ ሸቀጥ ይሄ ሁለተኛው ነው ሶስተኛው ከመሬት የሚበቅሉ እህሎች ከመሬት የሚወጡ ናቸው አራተኛው የቤት እንስሳቶች ናቸው ዛሬ ምናልባት በዚህ አጭር ኹጥባ የምናነሳው ሁለቱን ብቻ ይሆናል ሌላውን በእግረ መንገድ እናልፈበታለን ሁለቱን የመጀመሪያዎቹን የመገበያያ ገንዘብ ወርቅና ብርን በተመለከተ እንደዚሁም ደግሞ የንግድ ሸቀጣ ሸቀጦችን በተመለከተ ስለነዛ ባጭሩ እናነሳለን ምክንያቱም ለከተማ ሰው ስለ የግብርና ምርቶችና እንደዚሁም ደግሞ ስለ ከብቶች ስለ ቤት እንስሳቶች ማንሳቱ ምናልባት ቁጭ ብሎ ጧሊበል ዒልም ሊማር ይችላል እዚህ ግን ምናልባት ማንሳቱ አንገብጋቢ አይደለም ለማንኛውም ግን ገንዘብ የሚባለው ወርቅም ሆነ ብር የራሱ የሆነ ኒሳብ አለው ልኬት አለው ልኬቱ ምንድነው ወርቅ ከሆነ 20 ዲናር 20 ዲናር ወይም 20 ሚስቃል ያ ማለት ወደ ግራም ስንቀይረው 85 ግራም ወርቅ ማለት ነው ብር ደግሞ ከሆነ ፊዳ ከሆነ 5 ኡቂያ የሚባለው አለ አንዱ ኡቂያ 40 ድርሃም ነው ወደ 200 ድርሃም ማለት ነው በአሁኑ ሰዓት ወደ ግራም ሲቀየር ዑለማዎች 595 ግራም ይመዝናል ብለው አስቀምጠዋል ታዲያ ብር ሚለካው በሁለቱ ነው ሚለካው ማለት ነው ሌላ የወረቀት ገንዘቦች ዶላር በለው የኢትዮጵያ ብር በለው ሪያል በለው በምንድነው ሚለካው በዚህ በ85 ግራም ወርቅ ወይም በ595 ግራም ብር ነው ሚለካው በነገራችን ላይ በአሁኑ ሰዓት በነብዩ ሰለላሁ ዐለይሂ ወሰለም ዘመን 200 ድርሃምና 20 ዲናር ወይም 20 ሚስቃል ዋጋቸው እኩል ነበር በነብዩ ሰለላሁ ዐለይሂ ወሰለም ዘመን ለምሳሌ ድሮ የሂጃዝ 20 ዲናር 20 በጎችን ይገዛ ነበር በድሮ ዘመን ማለት ነው የሂጃዝ በጎች 200 ዲናር ድርሃምም እንደዛው ይገዛ ነበር ዛሬ ግን ፊዳ የሚባለው ወይም ሲልቨር የሚባለው ከገበያ ወጥቶ ዋጋው ስለወረደ 595 ግራም ብር አንድ በግ ምናልባት ቢገዛ ነው እዛ መካከለኛው ምስራቅ አካባቢ በዓለም አቀፍ ደረጃ ትልቁን የመገበያያ ገንዘቦችን ልኬት እየመራ ያለው ወርቅ ነው ስለዚህ ዑለማዎች መሐከል
በወርቁ ሂሳብ አስቦ ነው አንድ ሰው ዘካውን ማውጣት ያለበት ወይስ በብር ነው የሚለው ኺላፍ አለው ዑለማዎች መካከል እንደኔ ሚዛን የሚደፋው በወርቁ መውሰድ ወርቁ አቅሙን ጠብቆ እስከ ዛሬ ድረስ ዘመን ተሻግሯል ብሩ ግን ከገበያ ወጥቷል በዛ ላይ ደግሞ 595 ግራም ብር ዛሬ ብንተምነው ምናልባትም 40,000 ከ50,000 ብር ላይ አልፍ ይችላል ወርቅ ግን ከተመነው ደግሞ ወርቅ እዚህ ላይ ዑለማዎች ያስቀመጡት ኳሊቲው 24 ካራት ወርቅ አስሊ ወርቅ ንጹህ ወርቅ የሚባለው 24 ካራት ነው ከዛ በታች ያለው እያነሰ ነው ሌላ ማዕድን አብሮ የሚቀላቀልበት ነገር አለ ስለዚህ እዚህ ቦታ ላይ 24 ካራት ወርቅ ሊገዛ የሚችል 85 ግራም ወርቅ ባለ 24 ካራት ሊገዛ የሚችል ገንዘብ አንድ ሰው ካለው ያ ገንዘብ ደግሞ እሱ ጋር ሆኖ አመት ከዞረው ገንዘቡ ቤት ሊሰራበት ያስቀምጠው ሊሆን ይችላል ትዳር ለመሰረትበት ነው ብሎ አስቦ መኪና ልገዛበት ነው ለሆነ ነገር ልከፍለው ነው ካለ እስካልከፈለው ድረስ እሱ እጅ ላይ ሆኖ እጁ ላይ ከተቀመጠ አመት ከሞላው ከዚያ ገንዘብ ላይ ሩቡል ዑሽር የአንድ አስረኛ አንድ አራተኛ ወይም ደግሞ በቀላል ቋንቋ 2.5 በመቶ ማለት ነው ዘካ የመስጠት ግዴታ አለበት ወይም ደግሞ አንድ ለ40 አካፍሎት አንድ 40ኛውን ከ40 አንድ እጁን የመስጠት ግዴታ አለበት ማለት ነው ይሄ እንግዲህ ወርቅና ብር እንደዚሁ ወርቅና ብርን ተክተው የሚመጡ የመገበያያ ገንዘቦች ማለት ነው ብርን ይሄና አባዛው የወረቀት ገንዘብ ከአመት አመት ይለያያል ሁሉ ጊዜም አንድ ስላልሆነ ማለት ነው በእንደዚህ አይነት መልኩ ነው ሸቀጥ ዕቃ ከሆነሳ ሸቀጥ ለንግድ የተዘጋጁ ማንኛውንም ቤት ሊሆን ይችላል መሬት ሊሆን ይችላል መኪና ሊሆን ይችላል ልብስ ሊሆን ይችላል ብረት ሊሆን ይችላል እንጨት ሊሆን ይችላል የምግብ ሸቀጣ ሸቀጦች እንስሳቶችም ጭምር ሊሆኑ ይችላሉ ለሽያጭ የተዘጋጁ እነዚህም አንተ ጋር ካሉ 85 ግራም ወርቅ ሊገዛ የሚችል ከሆነ መጠናቸው ከነዚያ ከንብረቶቹ ላይ አሁንም ከንግድ ዕቃው ላይ ምን ያደርጋል ወደ ብር ወደ 85 ግራም ወርቅ ሂሳብ ይቀይረውና ከዛ ላይ 2.5 በመቶ ከዋናውም ላይ ትርፍም ካለ ከትርፉም ላይ ያወጣል የሸቀጥ ዕቃዎች በምንድነው የሚለኩት ከተባለ በገዛህበትም አይደለም በለቱ ዛሬ ያለው ሸቀጥ አንተ ጋር ስቶር ውስጥ ያለው ስንት ያወጣል ስንት ይሸጣል ተብሎ ይተመናል ለምሳሌ በፒስ በነጠላ 100 ብር ሂሳብ ገዝተው አሁን ገበያ ላይ የሚያወጣው 200 ብር ከሆነ በ200 ነው ከስሮ ደግሞ 50 ብር የሚያወጣ ከሆነ በ50 ብር ሂሳብ ነው የሚተመነው ማለት ነው ይሄንን በደንብ ማወቅ ያስፈልጋል በእለት ዋጋ ጅምላ ነጋዴ ከሆነ በጅምላ ሂሳብ ቸርቻሪ ከሆነ በቸርቻሪ ሂሳብ ነው ይሄንን የሚያስቀምጠው ማለት ነው በዛ አውጥቶ 2.5 በመቶ ዘካውን ይሰጣል ማለት ነው በእንደዚህ አይነት መልኩ የንብረቱን የሸቀጣ ሸቀጦችን ዋጋ በእንደዚህ አይነት መልኩ ያወጣል ባረከላሁ ሊ ወለኩም ፊል ቁርአኒል ከሪም ونفعنا بما فيه من الآيات والبيان أقول هذا القول وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم إخوة الإيمان يا انجدي ሁለቱን አንስተናል ዘካ የምናወጣባቸውን የገንዘብንና የንግድ ሸቀጦችን በሶስተኛ ደረጃ ላይ የሚነሳው በጨረፍታ ለማየት ያህል ነው ዘካ ከሚወጣባቸው ነገሮች መካከል እነዚህ ሁቡብ የሚባሉ ጥራጥሬ እህሎችና እንደዚሁም ተምርና ዘቢብ እነዚህ ዘካ የሚወጣባቸው የእህል አይነቶች ናቸው እነዚህ ኒሳባቸው ወደ 5 ዳውላ ገደማ ተቀምጠዋል አንድ ሰው ዘርቶ እንግዲህ ካመረተው ምርት 5 ዳውላ ወይም ደግሞ ወደ ኪሎግራም ስንቀይረው 750 ኪሎግራም ገደማ ካመረተ ከዚያ ላይ አንድ አስረኛውን የመስጠት ግዴታ አለበት ምናልባት በመስሎ ይሄ በቦቴ በመናምን ያጠጣ ከሆነና ብዙ ውጣውረድ ካለበት ደግሞ አንድ 20ኛውን ይስጥ ተብሎ ተቀምጠዋል እነዚህ እህሎች ስቶር ተደርገው
ከአመት ሰው ሊጠቀምባቸው የሚችሉ የእህል አይነቶች ለቁትነት ለቀለብነት የሚያገለግሉ የእህል አይነቶች ናቸው በአራተኛ ደረጃ ደግሞ እንስሳቶችን ነው እንስሳቶች አርብቶ አደሮች እንግዲህ እነሱን የሚመለከት ነው ግመል እንደዚሁም ከብት በግና ፍየል እነዚህ ግጦ ገብ ከሆኑ ይላሉ ዑለማዎች ቤት ውስጥ የሚቀልባቸው ሳይሆን ለወተትና እንደዚሁም ደግሞ ለማራባት ከሆነ ከነዚህም ላይ ዘካ የመስጠት ግዴታ አለበት የነዚህ ኒሷባቸው አንድ ግመል አርቢ ካለ 5 ግመል ካለው ባጭሩ ማለት ነው እንደው ለምሳሌ ያህል 5 ግመል ካለው አንድ ፍየል የመስጠት ግዴታ አለበት 30 ከብት ያለው አንድ ጥጃ የመስጠት ግዴታ አለበት ተብሎ ተቀምጧል በግና ፍየሎች ያለው ሰው ዝቅተኛው መነሻ የዘካ 40 ነው ከ40ው አንድ ይሰጣል ተብሎ ተቀምጧል ይሄ እንግዲህ ዘካን በተመለከተ ባጭሩ ስንመለከት ነው ዘካ የሚሰጣቸው ሰዎችን ቁርአን በግልጽ አስቀምጧቸዋል 8 አይነት ሰዎች ናቸው አንደኛው ፉቀራ የሚባሉ የድሃ የሚባሉ ናቸው ሁለተኛ መሳኪን የሚባሉት ድሃዎች አሉ ሶስተኛ ዘካ ሰብሳቢዎችን አስቀምጧል አራተኛ እስላምን ሊቀበሉ የሚችሉ ሙአለፎች የሌላ እምነት ተከታይ ሆኖ ለማግባባት ሊሆን ይችላል ወይም የሰለመው በእምነቱ ላይ እንዲጸናም ለማድረግ ሊሆን ይችላል እንደዚሁም ባርነት ውስጥ ያሉ ሰዎች ከባርነት ነፃ ለማውጣት እዳ ያለባቸው ሰዎች ከእዳቸው ለማላቀቅ በአላህ መንገድ ላይ في سبيل الله እንደዚሁም ለመንገደኛ ይሰጣሉ ብሎ ቁርአኑ አስቀምጧል እንግዲህ ዘካ በአጠቃላይ ባጭሩ ይሄንን ይመስላል ይሄ ረመዳን ወር ዘካ የምናወጣበት ነው እንደ ሀገራችን እንደተለምዶ ዘካችን ሳልፈን በቶሎ ልናወጣ ይገባል በርካታ መሳኪኖች ብዙ ድሃዎች ከክፍለ ሀገር ጭምር የከተማ ሰዎች ዘካ ያወጣሉ ብሎ በየደጃፋችን እየተንከራተቱ እየመጡ ያለበት ሁኔታ ነው ያለውና ስለዚህ ይሄ ረመዳን ሳልፈን ዘካችንን እናውጣ ዘካ የማይቀርልን ግዴታ ነው በአሁኑ ሰዓት አንድ መጥፎ ልማድ እየተለመደ ዘካ ከቤት ውስጥ የማይወጣበትና ወንድምና እህትን እንደዚሁም ዘመዱን ብቻ ማደራጃ ይሆነ ሌሎች ምስኪኖች እየተገፉ ያለበትና ዘካ ብለን ባለ ሀብቶችን ለተለያዩ ምስኪኖች ለተለያየ ሀጃዎች ሲጠየቁ እንኳን የዘንድሮ የሚመጣው አመት ተይዟል ይያሉ ሰዎችን የሚከለክሉ ሰዎች ያየን ነውና ባለ ሀብቶች ዘካ ወገኖቻችሁን መርዳት ቤተሰቦቻችሁን የግድ ከዘካ ገንዘብ አይደለም ወንድሙን የናቱን ልጅ እህቱን መርዳት የፈለገ ሰው በሌላ ገንዘቡም ሊረዳቸው ይገባል የግድ ዘካ መጠበቅ አይደለም ዘካን ሌላው ገንዘባችንን እንዳይነካ መመከቻ ልናደርገው አይገባም ሁላችንም ይሄ የአላህ Subhanahu Wa Ta'ala ግዴታ ነው ካላወጣ ነው በይነ የዲላህ የምንጠየቅበት ነው ዒባደላህ من كان عنده مال بلغ نصابا فإنه تجب عليه الزكاة وإن أشكل عليه شيء وجب عليه سؤال أهل العلم ولا تبرأ ذمته إلا بذلك እንግዲህ ኒሷብ የሞላ ገንዘብ ያለው ሰው ዘካው ማውጣት ግዴታ ነው ብለናል ያልገባችሁ ካለ የመስጂድ ኢማሞች አሉ ዑለማዎች አሉ ጠጋ ብላችሁ ጠይቁ ألا صلوا وسلموا على البشير النذير والسراج المنير كما أمركم في كتابه المبين حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين وجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم أمنا في أوطاننا اللهم أمنا في أوطاننا اللهم إنا نسألك الهدى والتقى والعفاف والغنى عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون